የአፍሪካ ሀገራት አሁንም ያልተጠበቀ ውጤት እያስመዘገቡ ነው። የእግር ኳስ ኮከቡ ክርስቲያኖ ሮናልዶ የምሽቱ ጨዋታ አልሆነለት። ሪትም ስፖርታችን ተጀምሯል። እዮብ ተሰማ በትንታኔና እኔ ሀናም እንደሆን አብረናችሁ የምንቆይ ይሆናል። እዮብ እንዴት ነህ? እንዴት አረፈድሽ? አለው። በብዙዎች ዘንድ ሲጠበቅ የነበረው የፖርቹጋል ጨዋታ እንደተጠበቀው አልነበረም። ምንድነው ለፖርቹጋል የክርስቲያኖ ሮናልዶ የብቃት ማነስ ነው የሚባለው? ብዙ ነገሮች ማንሳት እንችላለን፣ ግን አሁን መጀመሪያ ጫናዎች ነበሩ አይደል? ኤርሊንግ ሃላንድ ጎሎች አስቆጥሯል። ኖርዌይ ያሸንፋለች። የአርጀንቲና እና የሊዮኔል ሜሲ ብቃትን ተመልክተናል። የኪሊያን እና የፈረንሳይን። ስለዚህ ክርስቲያኖ ላይ ጫናዎች ነበሩ። ምንም እንኳን 41 ዓመት ቢያልፈውም በአውትፊልድ ተጫዋች በነገራችን ላይ በእድሜ ትልቁ ተጫዋች ሆኗል እና በጣም ትልቅ ጫና ነበረበት ጨዋታውን ሲጀምሩ። አድማጮች እዚህ ጋር በምስሉ ላይም እንዲመለከቱ የምፈልገው በባክ ፋይፍ ነበር የገቡት። የኮንጎ ብሔራዊ ቡድን በ5 ተከላካይ ነበር። ተመልክተሽዋል። መጀመሪያዎቹ የ5-3-2 እኔ የኢትዮጵያ ፕሪሚየር ሊግ ነው በነገርሽ ላይ የሚያስታውሰኝ። የ5 ተከላካይ ብቻ ሳይሆን 5-3-2 ብዙ ጊዜ በተለይ በ2000ዎቹ መጀመሪያ አካባቢ እና ወሰኑ መዓዜ የሚባል ቀስቴ ምናምን የሚባሉ የዊንግ ባክ ተጫዋቾች ነበሩ እና በተለይ የነ ውበቱ አባተና ከዛም በኋላ የመጡ አሰልጣኞች አብዮት ከመነሳቱ በፊት በአብዛኛው ቡድኖች ተመሳሳይ የሆነ የባክ ፋይፍ አጫዋወትን ቅርጽን ትመለከቻለሽ እና ኮንጎዎች በዛ መንገድ ነበር ችምችም ብለው ሲከላከሉ የነበሩት። አላማቸውም ለመከላከል አሰላለፍ በሚገባ የጨዋታ ቅርጻቸውን ገና ከ2-3 ደቂቃ ጀምሮ ትመለከቻለሽ። ግን እዚህ ጋር ኤርሊ ጎል የጃኦ ኔቬዝ ጎል፣ ይሄ ተጫዋች እንደ ቁመቱ አይደለም፣ የሚዘልበትን መንገድ ተመልክተናል። በፔዥም ያገባል፣ በፖርቹጋልም እንደዚህ የቴስታ ኳሶች በባየርኑ ጨዋታ ሲያገባ ተመልክተናል። ጥሩ ኳስ ነበር ያገባው። ፖርቹጋሎች ቶሎ ወደ ጨዋታው ለመግባት በተለይም ደግሞ ኮንጎዎች ዲፌንድ አድርገው እንዳይቆዩና ነቅለው እንዲወጡ ጥሩ አማራጭ ሆኖላቸው ነበር። ስለዚህ የገመትኩት ምንድነው ኮንጎዎች ይወጣሉ፣ ከዛ በኋላ ትራንዚሽን እድሎች ይገኛሉ የሚል። በእርግጥ እንደገመትኩት ሆኗል። የተለያዩ እድሎችን አግኝተዋል። ለምሳሌ እንደ ኑኖ ሜንዴዝ አይነት ተጫዋች። እዚህ ጋር የኮንጎ ትንሽ ችግር የነበረው በላይኛው ሜዳ ላይ ፕሬስ ለማድረግ ሲሄዱ ሃይላይኑም ከፍ ማለት ግዴታ፣ ኮምፓክት ሆነች ስለምትሄጂ አብረሽ ትሄጃለሽ እና በተለይ ክርስቲያኖ ካየሹ ከኦፍሳይድ ትራፑ ራቅ ብሎ ይቆም ነበር። እንዲሁም ዌይን ሩኒ ጨዋታውን በማስተላለፍ ላይ እያሉ ምን አለ፣ ይሄ ሌዚ ከመሆን አንጻር አይደለም የክርስቲያኖ እነዚህ እርምጃዎች ከኦፍሳይድ ትራፑ ውጪ መሆኑ የተከላካዮቹን ሀሳብ ይሰርቃል እና ከኋላ አለ የሚል ሀሳብ አላቸው። ለራሱ ለቡድን ተጫዋቾቹ እድሎችን ሊፈጥር ይችላል የሚል ነገር አንስቶ ነበር። በትክክልም 1-2 ኳሶች ተገኝተው ነበር። እነ ኑኖ ሜንዴዝ ያገኙት ያልተጠቀሙበት እና ሮንጓን ቢሳካ በጣም ድንቅ እንቅስቃሴ ነው ያደረጉት። እንደዚህ አይነት ሽግግሮችን አግኝተዋል። ግን የዊሳ ጎል ጨዋታውን የቀየረ ይመስለኛል። ኮንጎዎች በጣም የተሻሉ ነበሩ፣ በተለይ በካውንተር ማለት እንችላለን እና ፈርስት ሃፉ በዚህ ሁኔታ አለቀ። እውነት ለመናገር ይሄ የቡድን ስብስብ ቪቲኒያ፣ ጃኦ ኔቬዝ፣ ብሩኖ ፈርናንዴዝ ከዛ ደግሞ በርናንዶ ሲልቫን ይዘሽ ቀን ሙሉ ኳስ ልትቀባበይ ትችላለሽ። ዋናው ነገር ምንድን ነው እዚህ ቡድን ውስጥ ካልን ግን ሊሆን የሚችለው የጎል እድሎችን እንዴት ትፈጥሪያለሽ የሚለው። ቁጥሮችን ስንመለከት በጣም አስደንጋጭ ነው። የትላንቱ ቁጥር 0.6 ኤክስጂን ያስመዘገቡ፣ አንድን ጎል እንኳን ማስቆጠር አልነበረባቸውም ማለት ነው። ኮንጎ 26% የኳስ ቁጥጥር ኖሯት 0.8% ኤክስጂ ያስመዝግባለች። ምን ማለት ነው? የተሻለ እድል ፈጥራለች በ0.2ም ቢሆን። ስለዚህ ቡድኑ በአጠቃላይ ያለፈው 4 ዓመትን ችግር እየደገመ ያለ ይመስላል። ቢያንስ በዚህ ጨዋታ ከሞሮኮ ጋር የምታስታውሺ ከሆነ እንደዚሁ ተቸግረው ማስከፈት አቅቷቸው የኳስ ንክኪውን 75% ቦል ፖሴሽን ይዘዋል። በላይኛው ሜዳ ላይ 74% አካባቢ መድረስ ችለዋል የኳስ ቅብብላቸው። ኮንጎዎች በአንጻሩ 26% ነው በፖርቹጋል ፋይናል ሰርድ ላይ የተቀባበሉት። ግን የተሻለ ኤክስጂ የፈጠሩት ኮንጎዎች ናቸው። ስለዚህ በዋናነት የትላንቱ የፖርቹጋል ቡድን የጎል እድል መፍጠር ነው። ይሄ ደግሞ አሰልጣኝ ይፈልጋል። ለኔ ሁሌም እንደምለው አሰልጣኞች ናቸው ሀሳብ የሚኖራቸው። የስፔን ብሔራዊ ቡድንም በእንደዚሁ አይነት መልኩ እንግዲህ በሎ ብሎክ ከሚጫወት ቡድን ጋር ተቸግሯል። በእርግጥ ግን ኬፕ ቨርዴዎች በዚህ ልክ ከዚህም በላይ ነበር የተከላከሉት። ኮንጎዎች በዚህ ልክ አልተከላከሉት። ኮንጎዎች የትራንዚሽን እድሎችን ፈጥረው ነበር። ኤክስጂያቸውም ከፖርቹጋል ብሔራዊ ቡድን ይበልጥ ነበር። ስለዚህ አሰልጣኞች በዋናነት
ይሄንን የመፍታት ትልቁ እዳ ያለባቸው አሰልጣኞቹ ናቸው ማለት እንችላለን። እና በተለይም የፖርቹጋል ብሔራዊ ቡድን እንዳልኩሽ ኳሱን በመያዝ ላይ ብቻ የተወሰነ ሆኗል። የማጥቃት ሪሊ ድሪሎች አልነበረውም። ሀፍ ስፔሱም እነ ብሩኖ ፈርናንዴዝ እንኳን ይሄ ነው የሚባል የጎል እድል ሳይፈጥሩ ነው የወጡት ማለት እንችላለን። ኳዳቸው ጥራት ቢኖረው መጫወቱ ላይ ደካማ ነበሩ። በተለይ በርናንዶ ሲልቫ ለማንቸስተር ሲቲ የሚያሳየውን ፐርፎርማንስ ለፖርቹጋል እያሳየ አልነበረም። ፈርናንዴዝም እንደዛው በሚገባ ይሄ ነው እኮ አሁን ብዙ ተጫዋቾች ዥው ብለው ከወረዱብሽ ሲስተሙን ነው የምትጠይቂው። አንድ ተጫዋች ቢሆን እሺ። አሁን ቪቲኒያ እና ጃኦ ኔቬዝ የሁለት ጊዜ ቻምፒየንስ ሊግ አሸናፊዎች ናቸው። ስለ ስትራክቸር ማንሳት እንችላለን። በእርግጥ በፔዤ በኩል የተለየ አይነት ስትራክቸር ነው ያላቸው። በፖርቹጋል ብሔራዊ ቡድን ይሄ አልመጣም። እሱን ይገባኛል። ግን ባለውስ ቡድን ደግሞ የተሻሉም አታኪንግ ሚድፊልደሮች አሏቸው እንደ ብሩኖ ፈርናንዴዝ ያለ። ስለዚህ አሰልጣኙ ለእኔ በበቂ ሁኔታ ቡድኑን አዘጋጅቶታል ለማለት ይከብደኛል። በኋላ ወደ እንግሊዝ ብሔራዊ ቡድን ስንሄድ ቶማስ ቱሄል እንዴት የእንግሊዝን ብሔራዊ ቡድን እንደለወጡ ማየት እንችላለን። በአጭር ጊዜ ውስጥ ሀሳብ ያላቸው አሰልጣኞች እንደዚህ ናቸው እና በዋናነት አሰልጣኙ ላይ ትልቅ ችግር አይቻሉ ማለት እችላለሁ። በኋላም ጨዋታው ቀጠለ። ሰከንድ ሀፍ ብዙ ቅያሬዎችን ሊያደርግ ሞክሯል። ነገር ግን ለእኔ ቅያሬዎቹ ራሱ ሴንስ የሚሰጡ አይደለም። አልዘገይም፣ ለመቀየርም ዘግይቷል። ከዛ ደግሞ ቪቲኒያን አስወጣው። ጃኦ ኔቬዝ ብቻ ነው የነበረው። በነገሮች ላይ ፖርቹጋል ሊገባባት ይችል ነበር። የኮንጎዎች ጥንካሬ እዚህ ጋር የነ ዊሳ አንድ ሬድ ካርድ የሚመስልም ነገር ካየሹ ብቻውን ነበረ። ምናልባት አንደኛው ተከላካይ አርጆ ይመስለኛል እሱ ይደርስበታል ብሎ ነው የተወው እና የትራንዚሽን እድሎች በሚገባ ነው እየተገኘበት ያለው። ስለዚህ ፖርቹጋል አሁን ይህንን ጥምረት የቪቲኒያ የጃኦ ኔቬዝ እና የብሩኖ ፈርናንዴዝን ጥምረት በሜዳ ላይ ስታሳይ ለካውንተር ፕሬስ ዝግጁ አልነበረች። ኳሱን ሲነጠቁ መልሰው ቶሎ ለመንጠቅ በትራንዚሽኖች ይገኙ ነበር እና ያንን አድሬስ አላደረገም አሰልጣኙ። ከዛ በኋላ ደግሞ ቪቲኒያን ቀይሮ አጥቂዎችን ባበዛ ቁጥር የበለጠ እንኳን ከማጥቃት ይልቅ መጠቃት ነው ትራንዚሽን እድሎችን የተገኘው እና ይህንን ማስተካከል አልቻለም። አሁን ፖርቹጋል እንግዲህ ክርስቲያኖ የመጨረሻው ዓለም ዋንጫ እንዴት ነው የሚሆነው የሚለው ነገር በጣም ትልቅ ጥያቄ ይመስለኛል። አይ ቲንክ በአርጀንቲና በኩል ስታዩ ሊዮኔል ሜሲ በሚታገዝበት ልክ ክርስቲያኖ እነዛን እርዳታዎች እያገኘ ነው ወይ? ትልቅ ጥያቄ ይመስለኛል። እነ ዴፖል፣ እነ ኤንዞ ፈርናንዴዝ፣ እነ ማካልስተር ኢቨን የሚገባው አጥቂ ራሱ የ150 ሚሊዮን ፓውንድ አንቀበልም የተባለበት ሁሊያን አልቫሬዝ እንኳን እየገባ አይደለም። የሚገባው ላውታሮ ወርክ ሬት ሁለቱም አላቸው። ግን ሞር ሜሲ እንዲመቸው አጠቃላይ ሲስተሙ ሜሲ እንዲመቸው ተደርጎ ከዛ ተጫዋቾቹም እሱ ዋንጫውን እንዲያነሳ የከፈሉለትን መስዋዕትነት እናውቃለን። በክርስቲያኖ በኩል ግን ያንን ነገር በፖርቹጋል ብሔራዊ ቡድን በኩል ኢቨን ኳሶች ሲሳቱ ለምን አልለቀክልኝም አይነት ነገሮች በቡድን ጓደኞቹ እየተመለከትን ነው እና ምናልባት ይሄ እንደዚህ የፈጠረው የሜሲ አንደኛ ሃትሪክ መስራቱም እንደገና አሁን እንዳልከው የቡድኑ የአርጀንቲና ተጫዋቾች ለሜሲ ያላቸው ክብር ያላቸው እሱ ጎል እንዲያገባ ያላቸው ፍላጎት በተመሳሳይ በፖርቹጋል ብሔራዊ ቡድን ቢሆን የተሻለ ነበር። በእርግጥ አሁን ላይ የእድሜ ልዩነት አለ። እውነት ለመናገር ሁለቱን ተጫዋቾች ለማነጻጸር አይደለም። በጣም የማልወደው ነገር ቢኖር የሁለቱን ተጫዋቾች ንጽጽር ማስቀመጥ ነው። ክርስቲያኖ 41 ዓመቱ፣ ስለዚህ አሁን ኢቭን ሜሲ ያሳያቸውን 39 ዓመቱ ነው። 3 ዓመት አካባቢ ድረስ ርቀት አላቸው፣ 2 ዓመት ከወራት። ስለዚህ በዛ ልክ ላይሆን ይችላል። ነገር ግን አሰልጣኞች ማድረግ ይችላሉ ብዬ አስባለሁ። ለአንቺ የሚመቸውን ሲስተም መስራት። አሁን ብዙዎች ክርስቲያኖ ችግር ነው ወይ የዚህ ብሔራዊ ቡድን እያሉ ትላንት የተወሰኑ ጽሁፎችን ሶሻል ሚዲያዎችም ላይ ሳይ እንደዛ አትሌቲክ አይነት ትልቅ የሚባል ጽሁፍ ላይም ተመልክቻለሁ። እንዴ ችግር ነው እንዴ ክርስቲያኖ የሚል ነገር ጥያቄዎች እየተነሱ ነው። እኔ ቡድኑ ነው ለክርስቲያኖ ችግር የሆነው ብዬ ነው ማለት። ምክንያቱም የፖርቹጋል ብሔራዊ ቡድን ምንም አይነት እንዳነሳ ነው 0.6 ኤክስጂ ፈጥረሽ ለአንድ አጥቂ ተጫዋች ምን ማለት እንደሆነ መታየት አለበት ብዬ አስባለሁ። ከዛም ባለፈ ግን
ራሱ የፖርቹጋል ብሔራዊ ቡድን ክርስቲያኖን ተክቶት ቢገባ ከዚህ የተሻለ ለምሳሌ ራሞስ ነው አይደል ሊገባ የሚችለው ወይ ደግሞ ፎልስ ናይን ሊጠቀሙ የሚችሉት እና ራፋኤል ሊያውን አስገብተው ከዚህ የተሻለ ነገር ይፈጥራሉ። ለምሳሌ በትላንቱ ጨዋታ በጣም ትልቅ ጥያቄ ነውና ክርስቲያኖ አልተመቸውም። በጣም ጫናዎች አሉበት እንዳነሳ ነው። የኮንጎ ተከላካዮች በብዛት በጣም ፎከስ አድርገው የነበሩትም እሱ ላይ ነበር። የመጀመሪያውም ጎል የገባባቸው እሱ ላይ ፎከስ አድርገው ስለነበር በሚገባ ዌይን ሩኒም እንዳልኩሽ ሲያነሳ የነበረው ይሄ ሀሳቦችን የመስረቅ ቴክኒኮችን ሲጠቀም ነበር። አንድ ካንሴሎ የሰጠው ኳስ ሙቭመንቱ አሁንም እንዳለ በቃ አንድ ማመን ያለብን ነገር የቀድሞ ክርስቲያኖ አይደለም። ነገር ግን የሆኑ ለመጨረስ የሚጥርባቸው መንገዶች እንዳሉ 2 ሙከራዎችን አድርጓል እየሞከረ በጨዋታ ውስጥ የሆነ ነገር ለመፍጠር። ነገር ግን አጠቃላይ ያለው ነገር ተመችቶታል ብዬ አላስብም። ክርስቲያኖም ቢወጣ ከዚህ ቡድን ውስጥ እንዳልኩሽ ፖርቹጋል በዚያ አያያዟ በዚያ አሰልጣኝ ስር ምናልባት እኔ ቀድሜም ቢሆን ይሄ አሰልጣኝ ላይ ጥያቄ እንዳለኝ እንደነ ዴሻምፕ አይነት አሰልጣኝም ላይ ጥያቄ አለኝ። ግን የተሻሉ ናቸው አሁን ባየሁት መንገድ አትሊስት የሆነ አይነት ነገር ለመፍጠር ይሞክራሉ። በአሰላለፍ ደረጃ የጠበቅኩትና ትክክል የሆነውን ነገር ነው ያደረገው። ግን ሜዳ ላይ በትክክል ልምምድ ሜዳ ላይ በትክክል የተሰራ የሆነ ድሪልድ የሆነ የማጥቃት መንገድን ግን አልተመለከትም። ሮቤርቶ ማርቲኔዝ በብዙ ሰዎች ዘንድ በተለይ የቤልጂየምን ቡድን አጥፍቷል ብለው በጣም ይወቅሱታል እና አሁንም ፖርቹጋልን የቤልጂየም እጣ ሊደርስ ነው ወይ የሚል ነገር አለ። አንስተነዋል ከዚህም በፊት በጣም ማለት ቢነሳ ይሄ ትክክል አይደለም የሚባል አይነት ነገር አይደለም። እኔ ሮቤርቶ ማርቲኔዝን በፕሪሚየር ሊጉ ላይ በኤቨርተን በጣም ጥሩ ቡድን ሰርቶ አይቼዋለሁ። ግን የቤልጂየም ብሔራዊ ቡድን ያ የኤዲን ሃዛርድ ቡድን ቅርጥፍ አድርጎ ነው የበላው ማለት ትችላለሽ። እውነት ለመናገር በጣም ቶፕ ላይ መድረስ የሚችል ውሳኔዎቹ ትክክል አይደሉም። አንድ አሰልጣኝ እንደ አሰልጣኝ የሆነ አይነት በተለይ በዚህ ዘመን ካለ የራሱ መንገድ መገለጫዎች ሊኖረው ይገባል ብዬ አምናለሁ። ያንን ሮቤርቶ ማርቲኔዝ ጋር አናይም በአብዛኛው እና ደግሞ አሸናፊም ቡድን ሲሰራ እንመለከትም። ብዙ ጊዜ የፖርቹጋል ብሔራዊ ቡድን የአሰልጣኝ ምርጫው ላይ እኔ በጣም ጥያቄ ነበረኝ። አሁንም ያንን ነው እየተመለከትን ያለ ነው። ብዙ የፖርቹጋል ደጋፊዎች፣ ብዙ የሮናልዶ ደጋፊዎች ትላንትና ማታ ተሰናብቶ ቢያድርላቸው ራሱ ፍረስትሬሽኑ በጣም ከባድ ነው። ምክንያቱም የያዛቸው ኮከቦች ናቸው። እነዚህ ተጫዋቾች ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት 20 አሲስቶችን የፕሪሚየር ሊግ የ20 ዓመት በላይ ሪከርድን መስበር ችሏል። ጃኦ ኔቬዝ እና ቪቲኒያ አርጊዩብሊ ቤስት የሚባለው ሚድፊልደር ነው ተብሏል። ምናልባትም ከስፔን ብሔራዊ ቡድን ጋር ልታፎካከ እነ ፔድሪ እነ ሮድሪጋ ምናልባት ፋቢያን ሪዩዝን ጨምረሽ። ስለዚህ የፕሪሚየር ሊጉ ምርጡን አማካኝ ከዛ ደግሞ ከአውሮፓው ምርጥ አማካኝ የአውሮፓ ቻምፒየንስ ሊግ አሸናፊዎች ጋር ቀላቅለሽም የጎል እድሎችን መፍጠር ካልቻልሽ እና ብዙ ተጫዋቾች አቋማቸው ዥው ብሎ ከወረደ ጥያቄው የሚሆነው አንቺ ጋር ነው። ስለዚህ በጣም ትክክለኛ ሀሳብ ነው ያነሳሽው። ሮቤርቶ ማርቲኔዝ በጣም ሊተች ይገባዋል። አሁንም እንግዲህ ገና ነው፣ የመጀመሪያ ጨዋታ ነው። ምናልባት የኮንጎ አቀራረብ ይሆናል እንደዚህ ያደረገው። ስለዚህ መፍትሄዎች መፈለግ ለምሳሌ ብዙ ጊዜ ሮቤርቶ ዲዘርቢ እንደዚህ ኮምፓክት የሚሆኑ ቡድኖችን ለመፈተሽ ሲል ከኋላ ብዙ ጊዜ ይቀባበላል። ከዛ በኋላ ፕሬስ ራሱ ላይ ይጋብዛል። ይሄ መንገድ በጣም የተለያዩ መንገዶች አሉ ስትሬች ለማድረግ። ለምሳሌ በባክ ፋይፍ አይደለም የሚከላከሉት፣ ቦክሱ ላይ 3 ሴንተር ባኮች አይደለም የሚሆኑት። ስለዚህ ይሄንን ለመበታተን የተለያዩ ነገሮችን ማድረግ ነበረበት። ቡድኑ ያንን ሲያደርግ አላየንም። በእርግጥም ከ1 በታች ኤክስጂ አስመዝግቦ 24% የኳስ ቁጥጥር ያላት ቡድን ኤክስጂ በልጣው ነው የተጠናቀቀው። ለዚህ ደግሞ ፉል ሪስፖንሲብል መሆን አለበት ብዬ የማስበው በግሌ አሰልጣኙ። ለፖርቹጋል ብሔራዊ ቡድን ሮናልዶ ብቻ አይደለም ተጠያቂው፣ ሁሉም ተጠያቂ ነው። ምክንያቱም እሱ ኦልሬዲ ጨራሽ ነው። ስለዚህ ሁሉም ለፖርቹጋል ለምሽቱ ጨዋታ ውድቀት ሁሉም ተጠያቂ ነው። በእንደዚህ አይነት ቡድን ውስጥ መሆን እንደ አጥቂ እንዳልኩሽ ኤክስጂ በጣም በጣም ጥሩ የሚባለው ሜትሪክስ ነው። አንድ ቡድን የጎል እድል ፈጥሯል ብሎ ለማውራት በጣም በቃ መጥፎ ስሜት ነው ለክርስቲያኖ ትላንት።
ምክንያቱም ምንም አይነት እድል የለም። ያገኛቸው እድሎች ራሱ የምትጠቀሚባቸው አይደሉም እና ብዙ ተጫዋቾች ነበሩ። እዚህ ጋር ግን የኮንጎንም ማድነቅ አለብን። አፍሪካዊቷ ኮንጎ የነ ዊሳ ጎል በጣም ድንቅ ነበር። ራሳቸውን ያደራጁበት መንገድ፣ ኮምፓክት የሆኑበት መንገድ፣ ከዛ ደግሞ እንደ ኬፕ ቨርዴም ይሄ ምንም ላለማጥቃት አይደለም የገቡት። በጣም ጊዜዎች ነበራቸው። የሚገርምሽ የሆነ ለማስቆጠር የሚችሉባቸው እድሎች ነበራቸው እና አሸንፈው ራሱ የመውጣት እድል አንድ ኳስ ብረት ገጭቶባቸዋል። እና የፖርቹጋል ብሔራዊ ቡድን እነዚህ ነገሮች በእጅጉ መቅረፍ አለበት። ኮንጎ ግን በኬፕ ቨርድ ልክ ባይሆንም በጣም ትልቅ የሚባል ውጤት ማምጣት ትችላለች። ስለ ሌላው የምሽቱ ጨዋታ እናንሳ። ስለ እንግሊዝ ከቶማስ ቱሄል አስተያየት ብነሳ ደስ ይለኛል። ሀና የመጀመሪያው 45 ሪትማችንን ያገኘንበት አይደለም ብለው ነበር። ነርቨስነት ይታይብን ነበር በቡድናችን ውስጥ። በአጠቃላይ ያሰብነውን ነገር በመጀመሪያው 45 አላደረግንም። እውነት ለመናገር ፈርስት ሃፍም እንግሊዝ ናት የተሻለችው ቡድን። በጣም ጥሩ ሞመንቶች ነበሩ፣ ክሮሺያዎች አሪፍ የሆኑበት፣ ግን በሁሉም የጨዋታ አካባቢ ላይ ወይም የሜዳ ክፍሎች ላይ የተሻለች የነበረችው እንግሊዝ ናት። እንዲሁም በአንድ አጋጣሚ ምስሉን ማስገባት ከቻለን እናስገባዋለን። ከግብ ጠባቂው ተነስቶ በ3 በ4 ፓስ የጎል እድል የፈጠሩበት ማድወኬ ትላንትና ሳካ በሱ ቦታ ገብቶ ቢሆን ኖሮ ፈርስት ሃፍ ራሱ ጨዋታውን መጨረስ ይችሉ ነበር ብዬ አምናለሁ። ግን ማዱኬ አሪፍ እኮ እንቅስቃሴ አሪፍ አድርጓል። ፋይናል እንቅስቃሴ አርሰናል ቤት ቢያደርገው በሚገባ ግን ፋይናል ውሳኔዎች እኔ ማድወኬ ላይ ጥያቄ የለብኝም። እንዳልኩሽ ምርጫው ላይ ራሱ የቡካዮ የአሰልጣኙ መንገድ ቡድኑን በዊድዝ ማስፋት ይፈልጋል። ስለዚህ ጎርደን እና ሳካን ነው መጠቀም ይፈልገው። ሳካ ከሌለ ደግሞ የዛው ተመሳሳይ ታይፑ ተጫዋች እነ ጃረድ ቦውንን ያልመረጥበት ምክንያት ከሱ የተሻለ ዓመት አሳልፈው ቤስት የሚባለውን ቲሜን አይደለም የመረጥኩት ያለበትም ምክንያት ሲስተሙ ላይ ማድወኬ በደንብ አድርጎ ፊት አድርጓል። ግን የመጨረሻ ውሳኔዎቹን ግን የምታስታውሺ ከሆነ ብዙ ኳሶች ላይ እሱ የተሻለ ቢያደርጋቸው፣ ለምሳሌ ራሽፈርድ ያስቆጠረውን ጎል ሳካ እንዴት እንዳቀበለው መመልከት በቂ። ሳካ ለእኔ ፊት ሆኖ ቢሰለፍ ኖሮ ፈርስት ሃፍ ጨዋታው የማብቃት እድል ነበረው። ምክንያቱም ተደጋጋሚ እድሎችን ፈጥረዋል። እንግሊዝ እንግዲህ ከ2006 ወይ ከ2004 ጀምሮ ተከታትያቸዋለሁ፣ ነግሬሻለሁ። እኔ የዌይን ሩኒ በጣም አድናቂ ነኝ። ዌይን ሩኒ ልጅ በነበረበት በዛ በ2004 የግሪክ ዓለም ዋንጫ ጀምሮ በደንብ ደግሞ በ2006 ዓለም ዋንጫ ተመልክቻቸዋለሁ። የእንግሊዝ ብሔራዊ ቡድን ፓተርን ኖሮት አያውቅም። በተለይ በጋሬት ሳውዝጌት ወቅት ውጤት ብቻ ነው የነበረው። ይሄ ተጫዋቾቹን ጥራት የሚመጠን ፓተርን ኖሮት የማያውቅ ብሔራዊ ቡድን ነው። በነገርሽ ላይ ትላንት ያየሁት ነገር በጣም እጅግ ተስፋ ሰጪ ነው። በተለይ ሰከንዳ የተሻለ አግሬሲቭነት፣ ራሱ ቶማስ ቱሄል እንዳለው የተሻለ ሙከራዎች፣ የተሻለ ጎሎች፣ ከዛ ደግሞ የኳስ ቁጥጥር፣ ሁሉንም ነገር ጨምሮ ነው የመጣው። ፓተርኖች ነበሩ እንዴት እንደሚጫወቱ። ታክቲካዊውን ጉዳይ ለመመልከት ብንሞክር ለምሳሌ አንደርሰንን የተጠቀመው 6 ቁጥር አድርጎ ነው። ራይስን ደግሞ ነምበር 8 አድርጎ ነው የተጠቀመው ሚኬል አርቴታ በሚጠቀምበት ልክ። አንደርሰን ዋጋው ለምን እዚህ እንደተሰቀለ በትክክል ያየንበት ይመስለኛል። ስለ ዝውውር ዜና ሰዓታችን ስለማይበቃ ነው እንጂ አንዳንድ እየወጡ ያሉ ነገሮች አሉ። ማንቸስተር ሲቲ አንደርሰንን ብቻ ሳይሆን ቶናሊንም ለማስፈረም ይፈልጋል የሚል ነገር። ይሄ ለፕሪሚየር ሊግ ቡድኖች በጣም በጣም ከባድ ነገር ይመስለኛል። እነ ማንቸስተር ዩናይትድ እና አርሰናል ተኝተዋል ማለት ነው። ሁለቱን የሚያገኝ ከሆነ ሲቲ በጣም ከባድ ነው የሚሆነው። አንደርሰን ግን በትላንትናው ጨዋታ ነምበር 6 መሆን እንደሚችል፣ ነምበር 8 መሆን እንደሚችል፣ ኦል አራውንድ ሚድፊልደር መሆን እንደሚችል ተመልክተናል። ከራይስ ጋር ሲጣመር ራይስ ወጥቶ ደግሞ ከዛ በኋላ ሬሲ ጀምስን ወደ መሃል አስገባው። የቶማስ ቱሄል የጨዋታን አጠቃላይ ማኔጅ የማድረግን መንገድ በሚገባ ነበር። አሪፍ ጥምረት ነው የአንደርሰን የራይስ እና የቤሊንጋ በጣም አዎ። እና አንደርሰንም በዛ ጨዋታ ላይ ነምበር 6 መሆን እንደሚችል አሳይቷል። ራይስም ከወጣ በኋላ ከሬሲ ጀምስ አጠገብ ሆኖ በጣም ጥሩ ጨዋታ ተጫውቷል። ስለዚህ አንደርሰን ዋጋው ላይ ያን ያህል መጋነን እንዳልሆነ በኋላ እንግዲህ ሲቲ ሁለቱንም ተጫዋቾች የሚያገኝ ከሆነ በጣም ከባድ ነው የሚሆነው ማለት እንችላለን። ሌላኛው ተጫዋች ዴክለን ራይስ ነው። እኔ ስለዚህ ተጫዋች በጣም በቃ ምን አይነት ተጫዋች ነው እንግዲህ ወደ 60 ጨዋታ ሊደርስ በአርሰናል ያን ሁላ ጨዋታ አድርጓል።
አሁንም እያንዳንዱን የሜዳ ክፍል ይረግጣል። ምናልባት አንደርሰን ጥሩ 6 ቁጥር ትላንት እንዲሆን ካደረጋቸው ትልቁ ነገር አንዱ የራይስ አየዋለሁ። አንዳንዴ ክሮሺያዎች በጣም ሮቴት እያደረጉ ከኋላ ለመሮጥ ሲሞክሩ ራይስ የሚሰንፍ ተጫዋች አይደለም፣ አብሯቸው ይከተል ነበር። ከኳስ ጋር ያለው ነገር ባለፈው አንድ ነገርም አንስተን ነበር። ቶማስ ቱሄል በጨዋታ መንገዱ ላይ ሃሪኬን በጥልቀት ድሮፕ ያደርጋል። እዚህ ጋርም ለአድማጮቻችን የምናሳያቸው ፒክቸሮች ይኖራሉ። እዚህ ጋር ተመልከቱ። የሃሪኬን ድሮፕ ሲያደርግ አት ዘ ሴም ታይም ራይስን እዛ ሃሪኬን የተወው ቦታ ላይ ለመግባት ሲጥር እና የዳይመንድ ቅርጽን መሀል ላይ ሲሰሩ እንመለከታለን። ለዚህ ጥምረት የቶማስ ቱሄል በትልቁ ዋጋ ሊሰጣቸው ይገባል። የራይስን ብቃት በጣም የሚደንቅ ነበረ በትላንትናው ጨዋታ ማለት እንችላለን። ኳስ በቀላሉ የማይነጠቅ ቡድን ነው። በቢልደር በተለይ ፈርስት ሃፍ ላይ የነበረው ነርቨስነት ካልሆነ በስተቀር ድሮ ከሳውዝጌት ቡድን ጋር ማነጻጸር እንግሊዝን በደንብም ስለምከታተላት ከኋላ ሲጀምሩ አሁን ኮንፈርት ያለው ለምን ሃሪ ማጓየርን ሳይመርጥ ለምን ጆን ስቶንስን እንደመረጠ በትክክል የተመለከትንበት እንደው እሱ ላነሳለ ነበር። ማጓየር አለመመረጥ ምንድነው የቱሂል ውሳኔ? በቃ ይሄው በፍጹም አይቆጨውም። ትላንትና በትክክል ተመልክተናል። ሃሪ ማጓየር ጥሩ ተጫዋች ነው። አንድ ነገር ግን ማወቅ አለብን፣ የሃይላይን ተጫዋች አይደለም። ሃሪ ማጓየር ወደ ጎሉ ተጠግቶ ሲከላከል ነው ጥሩ። ቶማስ ቱሄል ደግሞ ትላንት እንደተመለከትነው ኳሱን በላይኛው ሜዳ ላይ ነው መያዝ የሚፈልገው፣ በሃይላይን ነው መጫወት የሚፈልገው። ስለዚህ ጆን ስቶንስን ተመልክተናል እንዴት ከኳስ ጋር ኮምፎርታብል እንደሆነ በተለይ ሰከንድ ሃፍ። ስለዚህ የመረጠው ተጫዋች ቤስት ሲዝን ያሳለፈ አይደለም። በቃ ተናግሯል። ለእኔ ቡድን ነው የመረጥኩት ብሏል። የሃሪ ማጓየርን ስራ የሚሰሩ ቡድን ውስጥ አሉ እንደነ ኮንሳ አይነት፣ እንደ ጆን ስቶንስ አይነት። ጆን ስቶንስ በትሬብልን ባሸነፈው የሲቲ ቡድን ላይ ጃምፕ አድርጎ የሚገባ ከሮድሪ ጋር ደብል ፒቨት የሚሰራ በታሪክ ካየናቸው ምርጥ ታክቲኮች አንዱ የሆነውን የፔፕ ቡድን ቁልፍ ሚና የነበረው በዛ ቻምፒየንስ ሊግ ላይ በድሪብሊንግ አንደኛ ነበር የተከላካይ ተጫዋቹ። ስለዚህ ፕሬስ ሬዚስት የሚያደርግ ተጫዋች ይፈልጋል። ባኩ ላይ ኮምፈርተብል ሆኖ በደንብ የሚጫወትን ቡድን ይፈልጋል። ከኋላ መመስረት ነው የሚፈልገው ቶማስ ቱሄል እና ውሳኔው ትክክል እንደሆነ የታየበት ይመስለኛል። ግልጽ የሆነ የጨዋታ መንገድ አለው። ተደጋጋሚ ፓተርኖች፣ አንድ አይነት ፓተርኖች ተደጋጋሚ እንመለከታለን እና የአሰልጣኙን ተች በትክክል እንመለከትበታለን። በእርግጥ ቶርናመንት ፈረንሳይ አለ፣ አርጀንቲና አለች፣ ስፔን አለ ከላሚን ያማል ጋር በጣም የምጠብቃት ቡድን። ስለዚህ ቶማስ ቱሄል ዋንጫውን ያነሳል እያልኩ አይደለም፣ ግን ከሌላው በተለየ ይሄ ከነ ሳውዝጌት ከነ ካፔሎ ቡድን በተለየ ግን ባላንስ ያለው ቡድን ሰርቷል። ጄራርድ እና ፍራንክ ላምፓርድ አንድ ላይ መሰለፍ እንደማይችሉ ይታወቃል። ካፔሎ ያንን መወሰን አቅቶት ነበር በ2010 ዓለም ዋንጫ በነ ጀርመን 4-1 ሲሸነፍ። ሳውዝጌት እንዳለ አታኪንግ ተጫዋች ነው ሰብስቦ የሚሄደው፣ ቡድኑ ባላንስ አልነበረውም። ስለዚህ ፕሬስ ማድረግ አይፈልግም። ትላንት የአንዳንድ የፕሬሲንግ ትሪገሪንግ ፖይንቶችን ስመለከት እንግሊዝ በትክክል ማሰልጣኝ ማግኘቷን የተመለከትኩት። በተለይ ከኳሱን በተለይ ክሮሺያዎች ከተቆጣጠሩ በኋላ ያስወጧቸውና ራይስ ጃምፕ ያደርጋል፣ ኬን በዚህ በኩል ይሄዳል። ከዛ አንደርሰን ሌላ ሊቀበል የመጣን 6 ቁጥር የሚከተልበትን መንገድ ሳይ የማንቱማን ፕሬሲንጋቸውን ሳይ በትክክልም ቶማስ ቱሄል ጥሩ ቡድን እየገነባ እንደሆነ እረዳለሁ እና በደንብ ክሊር የሆነ አይዲያ ያለው ቡድን በእንግሊዝ ብሔራዊ ቡድን እንዳልኩሽ ከ2006 በኋላ አሁን ምናይ ይመስለኛል። ምክንያቱም ብሔራዊ ቡድኑ የታለንት ችግር ኖሮበት አያውቅም። ከነ ዴቪድ ቤካም እስከነ ዌይን ሩኒ፣ ሪዮ ፈርዲናንድ፣ ስቴቨን ጄራርድ እያልን መቀጠል እንችላለን። ይሄኛው ትውልድ ግን ጥሩ አሰልጣኝ፣ ጥሩ ዘመናዊ አሰልጣኝ ያገኘ ይመስለኛል። ቅያሬዎቹ ቅድም እንዳነሳ ነው በጣም ድንቅ ነበሩ። የኬን ጉዳይ ግን ሳይነሳ እሱን ላነሳለህ ነበር። መቼ ነው ጨርሶ ስለ ኬን ማነሳያል? ያንን ፔናልቲ ማዱኬ ያስገኘውን ፔናልቲ የበረኛው ከመስመሩ መውጣት ጠቀመው እንጂ ለፕሮፋይሉን ለሱ ጥሩ አይመስለኝም። በፔናልቲ በመሳት ሃትሪክ ሚዝ ነው መስሎ። ባለፈውም እንግዲህ የመጨረሻ ጊዜ በዓለም ዋንጫው ሲሰናበቱ ፔናልቲ ስቷል ከፈረንሳይ ጋር አልተገኘች 80% እርግጠኛ ነበርኩኝ በመሃል ስቆም 100% ሹር አልነበርኩም እንደሚወጣ ብሎ ነበር። ከዛ በኋላ ቴክኒኬን ቀየርኩ አለ ሃሪ ኬን እንግዲህ ከጨዋታው በኋላ
አጠቃላይ ግን ፔናልቲዎች ያው እድል ነው ይሳታል። በጣም ከምርጥ መቾቹ አንዱ ነው። በእንግሊዝ ብሔራዊ ቡድንም ሆነ በዓለም እግር ኳስ በጣም ከሚወደዱ ተጫዋቾች አንዱ ነው። እኔ ስታንዳርዱን የሰቀለው ይመስለኛል። ከዌይን ሩኒ በኋላ እኔ የምወዳቸው አይነት ታይፕ አጥቂዎች አሉ፣ ለቡድን የሚሰጡትን ነገር። ትላንት ተመልክተሻል። ሄዶ እኮ ከግብ ጠባቂ ሁላ ኳስ ይቀበላል። ቶማስ ቱሄል ይሄንን በደንብ ነው የሚፈልገው፣ ዘመናዊ አሰልጣኝ ስለሆነ። በባየርን ቡድን ምን አይነት አመት እንዳሳለፈ የባሎን ዶር ተጫዋች ያለምንም ጥርጥር። ሃሪ ኬን ጎል መጨረስ ይችላል፣ መቼ መግባት እንዳለበት ያውቃል። 2 ጎሎችን አስቆጥሯል። በጭንቅላት ማግባት ይችላል። ከዛ ደግሞ ቡድኑን ያጫውታል። እዛ ጋር የሚቆም አይነት ተጫዋች አይደለም። በጣም የሚያስደንቀኝ ነገር ይሄ አኪሬት የሆኑ ረጃጅም ኳሶቹ ናቸው። ከኳስ ጋር ያለው ነገር እና ስታንዳርዱን የአጥቂዎችን ስታንዳርድ ሃሪኬን ታይፕ እንዲባል ያደረገ ይመስለኛል። እና ሃሪኬን ሌላው ክብር ያልተሰጠው ግን ክብር ሊሰጠው የሚገባ በጣም በጣም ትልቅ ተጫዋች ነው ብዬ ነው ማስበው። እንዳልሽው ግን ትላንት ፔናልቲው እድለኛ መሆን ያስፈልገው ነበር፣ ሆኗል ማለት እንችላለን። ስለዚህ ከዚህ በኋላ ቡካዮም አይ ቲንክ ፊት እየሆነ ይመጣል። አንቶኒ ጎርደን ላይ ትንሽ ጥያቄ ማንሳት ያለብን ይመስለኛል። እና ራሽፈርድ እንግዲህ ደ ፊኒሸር ተብሏል በዚህ ቡድን ውስጥ። እንግዲህ ከሰኞ ጀምሮ ደግሞ ኮንትራቱ ይሄ ትሪገር መደረግ የሚችለው ውሉን ቋሚ ማድረግ የሚቻለውን መንገድ እንግዲህ ባርሰሎና ያጣል። በውሉ ላይ ለማንቸስተር ሲቲ እና ለሊቨርፑል አይሸጥም። ከዛ ውጭ ግን ላሉ ክለቦች የ40 ሚሊዮን ሪሊዝ ክሎዝ አለው እና በእርግጥ ሲቲና ሊቨርፑልስ ይፈልጉታል የሚለው ትልቁ ጥያቄ ነው። ነገር ግን ባርሰሎና እንዴት ይህንን ዝውውር ለምን አልፈጸመው የሚለው ትልቁ ጥያቄ ይመስለኛል። ሀና በተለይም ደግሞ ይሄ የባርሰሎና ቡድን ፈጣን ቡድን ነው፣ ብዙ ወርክሬት የሚጠይቅ። አንድ ስታትን ስንመለከት 100 ተጫዋቾች በላይ ወደ 105ኛ ነው ይሄ በወርክሬቱ። ምናልባት ትላንት ደግሞ ጎርደንን ተመልክተሻል። ይሄ ፍሩትፉል ባይሆንም በፋይናል ሰርድ ላይ ጥሩ እንቅስቃሴ ከዚህ በፊት በኒውካስል እንዳየ ነው ባያደርግም በነ ኬን በነ ጁድ ቤሊንግሃም ሌላኛው ያላነሳ ነው ተጫዋች ነው በነገራችን ላይ ቢሸፈንም፣ ነገር ግን ወርክሬቱን ታያለሽ። ለዛም ነው የማርከስ ራሽፈርድን 30 ሚሊዮን ፓውንድ ትሪገር ከማድረግ ይልቅ 70 ሚሊዮን አካባቢ አውጥተው ይህንን ተጫዋች ሊያስፈርሙ የፈለጉት እና ይህም ትልቁ አጠያያቂ ጉዳይ ይመስለኛል። ግን እንዳልኩሽም ራሽፈርድ በላይን አፕ ላይ በሚቀጥሉት ቀናት ልንመለከተው እንችላለን። የቶርናመንት ተጫዋች ነው በነገራችን ላይ ራሽፈርድ። እንደዚህ አይነት ቶርናመንቶች ላይ እንደዚህ አይነት ራሱን ማሳየት ያለበት ቦታ ላይ ያሳያል። ባለፈውም ዓለም ዋንጫ ተቀይሮ እንኳን እየገባ በቴንሃግ ቡድን ላይ ምናልባት በማንቸስተር ዩናይትድ ቤስቱ ሲዝኑ ላይ እነዛን ጎሎች ማስቆጠር ችሏል። ጁድ ግን ሌላኛው በዚህ ብሔራዊ ቡድን ላይ ሊነሳ የሚገባ ነው። ከጎሉን ከማስቆጠሩም ባለፈ በጣም የሚገርም ወርክሬት ያለው ተጫዋች ነው። በጣም ኢንተለጀንት የሆነ ተጫዋች ነው። ያስቆጠረበትን መንገድ አይተሻል። ኳስ ደግሞ ድራይቭ እያደረገ የሚሄድበት መንገድ በጣም ቀለል አድርጎ ነው። በጣም ፈጣን ነው እና ጁድም ሌላኛው የዚህ የእንግሊዝ ብሔራዊ ቡድን ምንም ቢሮጥ የማይደክመው ራይስና የሱ አጫዋት ተቀራራቢ። አሁን ሶስቱን እንግዲህ መሀል ሜዳ ላይ ስታደርጊ አስቢው የሚፈጠረውን ጥሩ የሆነ ኮምፓታቢሊቲውን መመልከት እንችላለን እና በጣም ድንቅ የሆነ ቅንጅቶችን የተመለከት ነው። በቶማስ ቱሄል በኩልም እንግዲህ አሪፍ ቡድንን በእንግሊዝ ብሔራዊ ቡድን በኩል እየሰራልን ያለ ይመስለኛል። ቶማስ ቱሄል በእንግሊዝ እንዳነሳ ነው ያላየናቸው ፓተርኖችን ማሳየት ችሏል። በእንግሊዝ እስከዛሬ አይተናቸው ማናውቀውን ኳስ ጋር ጥሩ ኳስ የሚይዝ ቡድን ማየት ችለናል። አሁን እንግሊዝ አይደንቲቲ አላት የምትይለት ቢያንስ በዚህ ጨዋታ ላይ አይደንቲቲ አላት እንግሊዝ የምትይበትን እግር ኳስ ተመልክተናል። ይሄ ዘመናዊ ቡድኖች ብዙ ጊዜ በሚገለጽባቸው መንገዶች በፕሬሲንግ በካውንተር ፕሬሲንግ ኳስ በመያዝ ከዛ ደግሞ የጎል እድሎችን በመፍጠር በሁሉም ነገሮች የተሻለ ቡድን ተመልክተናል ማለት እንችላለን። ቁጥሮችንም በነገሮች ላይ እዚህ ጋር ማንሳት እንችላለን። የእንግሊዝ ብሔራዊ ቡድን በተለይም ደግሞ 4 ጎሎችን አስቆጥሯል። ኤክስጂ በጣም ላቅ ያለ 2.8 ኤክስጂ ሲመዘግብ ክሮሺያዎች በአንጻሩ 0.7 ኤክስጂ ነው ያስመዘገቡት። 22 ሹቶች ማድረግ ችለዋል። 11 ኦን ታርጌት ሙከራዎችን፣ ስለዚህ ሲቀጠቅጧቸው ነው ያመሹት ማለት ይቻላል። በፖሴሽን ተቀራራቢ አይነት ፖሴሽን የነበራቸው። ከዛ ውጭ ፒፒዲኤ እንዴት ሜትሪክሱን ከዚህ በፊትም ተነጋግረናል። ኳስ
ፓስስ ፐር ዲፌንሲቭ አክሽን ነው እና ከኋላ ክሮሺያዎች እንዳይቀባበሉ በማድረግ በኩል 13.7 ነው። የክሮሺያ ግን ቅድም ያነሳ ነው ትልቁ ነጥብ ማሳያ ይሄ ይመስለኛል 21.8 ነው በእያንዳንዱ አክሽን። ስለዚህ እንግሊዞች ከኋላ መቀባበል ላይ ፈርስት ሃፍ የተወሰነ ነርቨስነት ቢኖርም በትክክል ከኋላ ኳሱን ሲቀባበሉት ነበር ማለት ይቻላል። ስለዚህ ይሄ ቁጥር በሚገባ ያሳየናል። ያንን የእንግሊዝም ብሔራዊ ቡድን ወደፊት ስንመለከት ይሄ ኪክ ኤንድ ራሽ ምናምን ቀርቷል። ወይም ደግሞ እንደነ ካፔሎ ወይም ከዛ በፊት የነበሩት አሰልጣኝ ከዛ በኋላም ደግሞ የነበረው አሰልጣኝ አይነት ይሄ የእንግሊዞች አይነት ጨዋታ አሁን ላይ በጀርመናዊ አሰልጣኝ የተቀየረ ይመስላል። ጥሩ እግር ኳስ ነው እንደምንመለከት እያሰብን እነዚህ ኮከቦች አሁን በትክክል አሰልጣኝ አግኝተዋል። እነ ዌይን ሩኒ፣ እነ ዴቪድ ቤካም፣ እነ ጆን ቴሪ፣ እነ ፍራንክ ላምፓርድ፣ እነ ጄራርድ ያላገኙትን እድል ይሄኛው ቡድን አግኝቷል ማለት እንችላለን። ሀና ስለ ሌላው ሌሊት ላይ ስለተደረገው ጋናና ፓናማ ጋና ባለቀ ሰዓት ማስቆጠር ችላለች። እንግዲህ ለሌላው ፈርስት ሃፍ ጥሩ ያልነበረው ጋናዎች ፓናማዎች ጎል እድሎችን ፈጥረው ነበር። ማስቆጠር የሚችሉበት እድል ነበር። በአጠቃላይ የጨዋታውን ቁጥጥር ብታዩ ፓናማ የተሻለች ነበር ማለት ትችላለች። ሰከንድ ሃፍ ግን ጥሩ እግር ኳስን ተመልክተናል። በተለይ ጋናዎች መጨረሻ ላይ ያገኙት ጎል ለአፍሪካውያንም በጣም ጥሩ ይመስለኛል። በዚህ ምድብ ላይም እንግዲህ ጥሩ እድልን ይዛለች። ይህን ጨዋታ በመጨረሻ ጎል አስቆጥረው በማሸነፋቸው ስለዚህ ጋናዎች እንግዲህ ተስፋ አላቸው። በቀጣይ ጨዋታም እንግዲህ በስፋት የምንመለከታቸው ይሆናል። ሌላው ኮሎምቢያ ከኡዝቤኪስታን 3-1 የሆነ ውጤት አሁን በቅርብ ሰዓታት ያለቀ ጨዋታ ነው። እንግዲህ ሌሊቱ ሙሉ ነው የሚደረገው። እነ ሙኔዝ የክሪስታል ፓላሱ ዊንግ ባክ የነበረው ተጫዋች በክሪስታል ፓላስ ቤት ከጉዳቱ በፊት ወደ ማንቸስተር ዩናይትድ ወደ ተለያዩ ቡድኖች ይዘዋወራል ተብሎ የነበረ የፉልባክ ተጫዋች ነው። እንግዲህ እሱ ጎል አስቆጥሯል። ሊዩስ ዲያዝ የጨዋታው ኮከብ ተብሏል በሚገባ እና ድንቅ እንቅስቃሴ አድርጓል። ለሙኔዝ እሱ ነው ኳሱን ያቀበለው። ከዛ ውጪ እንደዚህ እንደነ ሃሜስ ሮድሪጌዝ አይነት ተጫዋቾች ተሰልፈዋል። ሉዊስ ሱዋሬዝ የስፖርቲንጉ ስትራይከርም ገብቶ ነበር። ስለዚህ በጣም ጥሩ የሚባል ውጤትን ኮሎምቢያ አምጥታለች ማለት ይቻላል። በኳስ ቁጥጥርም የተሻለች ቡድን ነበረች። ወደ 62% አካባቢ። ዓለም ዋንጫ እንግዲህ አሁን እየተጋጋለ ነው። ዛሬ ደግሞ ሁለተኛ ዙር የዓለም ዋንጫ ጨዋታ ቼክ ከሳውዝ አፍሪካ እንግዲህ የሚደረግ ይሆናል። ማታ 1 ሰዓት ላይ ምናልባት ስዊዘርላንድ ከቦስኒያ ሄርዞጎቪና 4 ሰዓት ላይ የሚደረግ ይሆናል። እንግዲህ ለነሱ ነገ፣ ለኛ ግን ሌሊቱን ደግሞ ካናዳ ከኳታር፣ ሜክሲኮ ደግሞ ከሳውዝ ኮሪያ 10 ሰዓት እና 7 ሰዓት ላይ የሚደረግ ይሆናል። ነገ ደግሞ በተለይ አሁን እየተሰሙ ያሉትን የዝውውር ዜናዎች ጨምረን በደንብ ለትንተና የሚመች ጨዋታ ደግሞ ካገኘን እነሱን ቀላቅለን የምንመጣ ይሆናል። ተመልካቾቻችን ሪትም ስፖርታችን ይህንን ይመስል ነበረ። ዛሬ በሚደረጉ ጨዋታዎች ደግሞ ነገ በቀጣይ ቀን እንግዲህ ትንታኔዎችን ይዘን የምንመለስ ይሆናል። ሰላም